የዮሐንስ ወንጌል ምዕራፍ 6 ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ምን ያህል ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጥቷቸው፣ እንዲህም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈው ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህ ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። በነገው በባህር ማዶ ቆመው የነበሩ ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች፣ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ አመጡ። ሕዝቡም ኢየሱስ ወደ ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎች ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ የሚሰጣችሁን ስሩ። እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንደምናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔርን እንጀራ ከሰማይ የሚያወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት።
ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋቸው። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። እኔም በመጨረሻው ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እሱ አንጎራጎሩና አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የተሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር፣ እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልድ እጓለ እመሕያው ክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የማበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና። ደግሞ ስለዚህ አልኋችሁ፣ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኋችሁ አይደለምን? ከእናንተ
አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ስለ አስቆሮቱ ይሁዳ ተናገረ። ከ12 አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና